ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን በባለፈው ፕሮግራማችን የካህናት ድርሻ በሥጋው ደሙ ዙሪያ ላይ ምንድነው፣ እንዲሁም ደግሞ ህብስትና ወይኑ ወደ ትክክለኛው ወደ ኢየሱስ ክርስቶስ ሥጋና ደም ይቀየራል ወይ፣ እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋው ደሙን በህብስትና በወይን አድርጎ የሰጠን ስለምንድነው የሚለውን በባለፈው ፕሮግራማችን ተመልክተናል። በዛሬው ዕለት ደግሞ ያንን የሰጠንን ሥጋና ደም አማናዊውን የክርስቶስ ሥጋና ደም ለመቀበል ለመቁረብ የሚደረግ ዝግጅት ምንድነው የሚለውን በዛሬው ዕለት ደግሞ እንመለከታለን ማለት ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆዩ። እንግዲህ በቤተክርስቲያናችን ካሉ ሚስጥራት መካከል አንደኛው ሚስጥረ ቁርባን ነውና የትኛውም ሚስጥራት የራሳቸው ቅደም ተከተል አላቸው ማለት ነው። ስለዚህ አንድ ሰው ሥጋው ደሙን ለመቀበል ምን ማድረግ አለበት የሚለውን ስንመለከት የክርስቶስን ክቡር ሥጋና ክቡር ደም ለመቀበል ቅድመ ዝግጅት ያስፈልጋል። ከነዚህም ኢአማናዊ ከሆነ አስቀድሞ ሳያምን ሳይጠመቅ ሥጋው ደሙ ይቀበል ዘንድ አይፈቀድለትም። ምክንያቱም ኢአማኒ ከሆነ አስቀድሞ ማመን ከዚያ መጠመቅና በቅባት ሜሮን መክበር ያስፈልገዋልና። ሚስጥራትም የራሳቸው የሆነ ቅደም ተከተል አላቸውና አንዱ ከአንዱ ማስቀደም ማስተላለፍ አይቻልም። በመሆኑ ክርስቲያን ሁሉ በተወለደ በ40 እና በ80 ዕለት ተጠምቆ ሥጋው ደሙን የሚቀበል መሆኑ ቢታመንም ሰው ሆኖ የማይበድል እንጨት ሆኖ የማይጠስ የለም እንደሚባለው ነቢዩ ዕዝራም አሁንም ከተወለደው ወገን የማይበድል እንደሌለ እውነት እነግራቸዋለሁ እንዳለ ዕዝራ ሱቱኤል ምዕራፍ 7 ከቁጥር 35 ላይ። እንዲሁም ደግሞ መዝሙረኛው ዳዊት እኔም ከራሴ ጀምሮ ሰው ሁሉ ሐሰተኛ ነው አልሁ መዝሙር 115 ከቁጥር 2 ላይ ያለውን ኃይለ ቃል ቢናማዊ የሚባል ሊቅ ጌታችን ኢየሱስ ክርስቶስ ነው እንጂ ከጌታችን ከክርስቶስ በቀር በምድር ላይ የሚወለድ ሁሉ ከኃጢአትና ከበደል እንዳይድን ገልጦልናል ሲል ግልጥ ያደርገዋል። ድርሳነ ቢንያም ገጽ 14 ላይ ማለት ነው። ነገር ግን ምንም ቢሆን ሥጋውን ደሙን ለመቀበል የማይዘጋጅ ሰው በሃይማኖት አምኖ ለጥምቀት ያልበቃ ሰው አማኒ እንደማይባለው ሥጋውን ደሙን ለመቀበል በንጽህና ያልተዘጋጀ ሰው አማኒ አይባልም። ወይም ደግሞ የጌታ ሥጋ የጌታ ደም እንደሆነ አያምንም ብሏል። ተግሳጽ ገጽ 143 ላይ የፀሐይን ሙቀት የውሃን እርጥበት ካወቅንበት ጊዜ ጀምሮ ፍልስጣ የሚባል ክፉ ተመያኒ ግብዝ ሰይጣን አለ። ዕለት ዕለት የምንሰራውን ይመዘግባል። በምንሞትበትም ጊዜ እያሳየ ይካሰሰናል። ስለዚህ በሐልዮ በገቢር በነቢት የተሰራው ኃጢአት ሁሉ ያስፈርዳል። ከዚህ ፍርድ ለመዳን ብቸኛው መንገድ በምክረ ካህን በፈቃደ ካህን እየኖሩ በንስሐ እየታደሱ ሥጋውን ደሙን መቀበል ነው። በልቡ ሽንገላ ላለ ቁርባን ለመቀበል የሚተጋ ሁሉ የይሁዳ ባልንጀራ ነው። ንጉሥን ወዳልተጠረገ ቤት ያስገቡታልን? እሾህና አሜከላንስ ይጎዘጉዙለታልን? ንጹሕ ክርስቶስ የሥጋውን መንጻት ድንቅ ነውና በቀልን ወደ ተመላ የሥጋ አዳራሽ ሊገባ ዘንድ ለእርሱ የተገባ አይደለም እንዳለ አባ ጊዮርጊስ ዘጋስጫ። ሥጋውን ደሙን ለመቀበል ኃጢአትን ለመምህረ ንስሐ መንገር፣ መምህረ ንስሐ ያዘዘውን ቀኖና ሳያጎድሉ ምግባር ትሩፋት ጨምሮ መፈጸም፣ ንጽህናን ገንዘብ ማድረግ፣ ከዚያም ሥጋውን ደሙን መቀበል ነው። አባ ሕርያቆስ አብ ወወልድ ወመንፈስ ቅዱስ ያነጽሁ ያጸርዩ ይቄድሱ ያለውን ሊቃውንት ሲተረጉሙ ያነጽሁ ልብሱ ከሳሙና ሲገናኝ፣ ያጸርዩ ሲለቀለቅ፣ ይቄድሱ ደርቁ ሲለበስ ነው ካለ በኋላ ልብሱን ከሳሙና እንደማገናኘት ሰው ንስሐውን ለመምህረ ንስሐው ይናገራል። እንደ መለቅለቅ ቀኖናውን ተቀብሎ ንስሐውን ያደርሳል ይፈጽማል። ደርቁ እንደ መልበስ ንስሐውን አድርሶ ቀኖናውን ፈጽሞ ሲወጣ ሥጋውን ደሙን ይቀበላልና ሥጋውን ደሙን መቀበል በንጽሐ ሥጋ ከርሥሐት በንጽሐ ነፍስ በስጋዊ ሐሳብ ከመውጣት ከመውረድ በንጽሐ ልቡና ከቂም ከበቀል ንጹሕ ሆኖ ነውና ብሏል።
ትርጓሜ ቅዳሴ ማርያም እንዲሁም ደግሞ ማር ይስሐቅ አንቀጽ 24 ላይ። ይህ ማለት ስጋውን ደሙን ለመቀበል ከኃጢአት መንጻት ብቻ በቂ አይደለም፣ ምግባር ትሩፋት መስራትም ይገባናል። ምክንያቱም ከኃጢአት የተለየ ንጹሕ ሲባል ምግባር ትሩፋት የጨመረ ደግሞ ቅዱስ ይባላልና። ይህን አስመልክቶ አፈወርቅ በምግባር የተገለጻችሁ በክብር ያማራችሁ ትሆኑ ዘንድ እወዳለሁ እንጂ የባቢሎን ንጉሥ ከማረካቸው ሰዎች ወገን መልካቸው የሚያምር ደም ግባታቸው ደስ የሚያሰኝ ጎልማሶችን ከመረጠ ሰማያዊ ንጉሥ ወዳዘጋጀው ማዕድ የምንቀርብ እኛማ መልክዓ ነፍሳችን የሚያምር ንጽሕናችን ደስ የሚያሰኝ እንደምን አናደርግ? ንጽሐ ሥጋን ጌጥ አድርገን ምግባረ ወንጌልን ሰርተን ንጽሐ ነፍስን ይዘን ንጽሐ ልቦናን አግኝተን ዕውቀትን ገንዘብ አድርገን እንቅረብ። እንዲህ ያለው ሰው ሥጋውን ደግሞ ይቀበል። ያደፈ ልብስ ለብሶ ወደ ንጉሥ ማዕድ ይቀርብ ዘንድ የሚወድ ካለ ወዳጄ ሆይ የሚመጣበት መከራ ምን ያህል እንደሆነ እወቅ፣ አስተውል። ዙፋኑን ቤቱ በጎመድ ያስፈትለዋልና ጽኑ መከራ ያመጣበታልና ይላል ተግሣጽ ምዕራፍ 14 ከገጽ 192 ላይ። ስለዚህ ቂምና በቀልን፣ ቅናትን፣ ጠብን እንዲሁም ደግሞ የዝሙትን ሐሳብ በልቡናው ያለበት ሁሉ ወደዚህ ቅዱስ ማዕድ ሊቀርብ አይገባም። መለኮት የተዋሃደው ህብስት እነሆ ተፈተተ፣ ሕይወትን የሚያድል ጽዋ እነሆ ተዘጋጀ፣ በቅቻለሁ ብሎ የሚቀበል ሰው ይምጣ። ከመቀበል አስቀድሞ ከኃጢአት ጸንታ ነጽታችሁ እንደሆነ አልነጻችሁም እንደሆነ ሰውነታችሁ መርምሩ፣ መርምራችሁ ሰውነታችሁ ከኃጢአት ለዩ። ከኃጢአት ያልተለየ ሰው ቢኖር ይከልከል። በኃጢአት የተሰነካከለ ሰው ቢኖር አይርሳ፣ በጌታ ዘንድ የማይረሳ ነውና። ትርጓሜ ቅዳሴ ማርያም ላይ። እንዲሁም ደግሞ ስጋውን ደሙን እንዲለወጥ ባለማመን ከሦስቱ አካላት አንዱ አካል ወልድ ሰው እንደሆነ ባለማመን በመናቅና በማቃለብ በድፍረት ሆኖ መቅረብ በስጋ ያስቀጽፋል፣ በነፍስም ሁሩ እምኔ ከተባሉት እንዳንዱ ያደርጋል። እመቦ ያስተቃልል ዘንተ ቁርባነ ይቀርብ አላ ይትከላ። ስጋውን ደሙን የሚንቅ የሚያቃልል ሰው ቢኖር አይቅረብ ይከልከል እንጂ። ይህ ህብስት እንደምታዩት መጠን እንደ ምድራዊ ህብስት የሚለወጥ አይደለም። አንድም መለኮት የተለየው አይደለም፣ መለኮት የተዋሃደው ነው እንጂ። ትርጓሜ ቅዳሴ ማርያም ላይ። ሁሉ ለእያንዳንዱ እንደ ስጋዊ መብል ሊበላው በወደደ ጊዜ ከአፉ ምንም እንዳያስቀር ይጠንቀቅ። የእግዚአብሔርን መስዋዕት ባቃለሉ ጊዜ በአሮን ልጆችና በኢሊ ልጆች ላይ የተደረገውን እንዳይሆንባቸው። አንደኛ ሳሙኤል ምዕራፍ 4 ከቁጥር 11 ላይ፣ ዘሌዋውያን ምዕራፍ 10 ከቁጥር 1 እስከ 3 ላይ፣ ፍትሕ መንፈሳዊ አንቀጽ 13 ከ523 ላይ። ይልቁንም በመፍራትና በመንቀጥቀጥ ሆናችሁ ለድኅነታችሁ ስሩ እንደተባለ ፊልጵስዩስ ምዕራፍ 2 ከቁጥር 13 ላይ በመፍራትና በመንቀጥቀጥ ምንም ቢበቀሉ ስለ ትሕትና አልበቃሁም እያሉ ለራስ በመንገድ በውስጣዊ ትሕትና ሆኖ መቅረብ ይገባናል። አቤቱ ሥጋህን ደምን መስጠትህ እንዳንተ እንደ ቸርነት ነው እንጂ እንደኛ እንደ ኃጢአታችን አይደለም፣ እንደ ኃጢአታችንስ ቢሆን ባልተገባንም ነበር እያሉ መቀበል ይገባናል። ሐኪም ወይም ባለመድኃኒት በሽተኛው በታመመ ጊዜ አስቀድሞ ይጠቀማቸው የነበሩት ነገሮች ይተው ዘንድ እንደሚያዘው ሐኪም ያለው ባለመስማት ይተዋቸው ዘንድ ያዘዘውን ነገሮች ባይተው ግን በሽታው እጥፍ እንዲሆንበት እንዲሁ አንድ ምዕመንም ሥጋውን ደሙን በሚቀበልበት ጊዜ አስቀድሞ ያደረጋቸውን ይፈጽማቸው የነበሩትን ሥጋዊ ተግባራትና ፍላጎቶቹን በመላ እንዲገቱ ያደርጋቸዋል። መድኃኒቱን ከመውሰድ በፊት ለመታመም መንስኤ ከሆኑ ነገሮች መራቅ አንዱ የመዳን ምልክት ነውና ከዚያም መድኃኒቱን ሥጋውን ደሙን ይቀበላል። እንዲህ የሆነ እንደሆነ የወሰደው መድኃኒት ሥጋው ደሙ መድኃኒተ ሥጋ መድኃኒተ ነፍስ ይሆነዋል። ገበሬም ንጹሕን ዘር በመሬት ላይ ከመዝራቱ አስቀድሞ መሬቱን ያርሰዋል፣ ያርመዋል፣ ይኮተኩተዋል፣ ያለሰልሰዋል። ከዚያም ዘሩ በንጹሕ መሬት ላይ ይዘራል። ይህን ሳያደርግ ቢዘራው ግን መሬቱ ዘሩን ይውጠዋል፣ ቢበቅልም አረም ያስቀረዋል፣ ዘሩም ያለ ፍሬ ይቀራል። እንደዚሁም ሁሉ ምዕመንም የጌታን ሥጋና ደም ከመቀበሉ በፊት ለራሱ ሰውነት የገበሬውን ያህል ሊጠነቀቅለትና ሊጠበብለት ይገባል። መቼም ወደ አንድ ሹም ቤት የጥሪ ደብዳቤ የደረሰው ሰው ብዙ ጥንቃቄዎችንና ቅድመ ዝግጅቶችን የሚያደርግ መሆኑ የታወቀ ነው። እንኪያስ ሰያሜ ነገሥት ሰማያዊ ካህን ንጉሥ
ንጉሠ ነገሥት ሊቀ ካህናት ክርስቶስ ወዳዘጋጀው ምግበ ነፍስ ለመሄድ መጠሪያ የደረሰው ሁሉ አብልጦ ሊዘጋጅ ይገባዋል። ስለዚህ ሁላችንም ማድረግ ያለብን ኃጢአታችንን ለመምህረ ንስሐችን መናገር፣ ከዛን የተሰጠንን ቀኖና በአግባቡ መፈጸም፣ እሱን ከፈጸምን በኋላ ደግሞ 18 ሰዓት መጾማችንን ይህንን ሁሉ ማድረግ አለብን። 18 ሰዓት መጾም አለብን። እንዲሁም ደግሞ ማንኛውም ሰውነታችን ላይ ቁስል፣ ከአፋችን የሚወጣ ደም ካለ፣ ጉንፋን ይዞን ከሆነ እነዚህ ነገሮች ካሉብን ከነዚህ ነገሮች ተጠብቀን ስጋውን ወደሙን መቀበል አለብን ማለት ነው። በቀጣይ ደግሞ የምንመለከተው ለስጋው ደሙን ለመቀበል የሚደረግ ቅድመ አፋዊ ጥንቃቄ ምንድን ነው የሚለውን በቀጣይነት እንመለከታለን። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ለወዳጅ ዘመዶ ያጋሩልን። እስከዛው ይቆያል። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።